አነ ልንገርህ መስማት ትፈልጋለህ እንዴ? የግሌ ይሄን ያህል ዝግጅት የሚያስፈልገው ነገር ሆኖ ነው? ዛሬ እኮ አብረሽን እኔ ከንፈሬን ግጥ አድርጎ ሳመኝ። ምን ሆኖ ነው? ደነገጥኩ እኮ። እንዴ ድንጋጤና ትንታ እንለይ እንጂ ጎበዝ። ወይ ደግሞ ደስታ ይሆናል እንደዚህ ያስደነገጠኝ ማለት። ቆይ እኔ በመሳሜ አንተን ደስ ብሎሃል እንዴ? እንደዛ ነው ነገሩ? ወንድሜ ስለሳመ ነው ደስ ያለኝ። ይኸውልሽ ሰው እንዲህ ብዙ ጊዜ ለፍቶ የፈለገውን ነገር ሲያገኝ ደግሞ ደስ ይላል። እውነቴን ነው። አንተን ግን እንደው ምን ብዬ እንደምጠራ ራሱ ግራ ነው የገባኝ። የሆንክ የሰው አብስትራክት ነገር አልገባ አልኩሽ አይደል? ትንሽም ግን ከፍቶሻል አይደል? አልዋሽ። በእርግጥ እኔ ከድሮም ጀምሮ የምመኘው ነገር ስለነበረ ያው ትንሽም ቢሆን ደስ ብሎኛል። ትንሽም ግን ከፍቶሻል አይደል? በእርግጥ አዎ። አሁን ላይ እንደ ድሮ እኔ ለአብርሽ ስሜት ስለሌለኝ ደብሮኛል። ግን በሱ ፋንታ ደግሞ አንተ ብትሆን ነው የሳምከኝ። ይቅርታ። ቆይ እኔ ልሂድ መሰለኝ። እኔ እኮ እዚህ ቤት ለምን እንደመጣ አላውቅም። ይቅርታ። ብቻ ሳይሆን ቤተሰቡ በሙሉ ነው ይሄንን ነገር ሲወሰነበት። ቆይ ታዲያ እኔ እዚህ ቤተሰብ አባል አይደለሁም እንዴ? ውይ የኔ አባት አልሰማህም እንዴ? ይኸውልህ የአንድ ሰው ድምፅ ምንም ነገር አይፈይድም። ገንዘብ አሁን የለም፣ እብስ ሄዷል። ከሲስ ባጥር ተወርሮ ብሎ ያመጣው ገንዘብ የተነሳ መላ ቤተሰቡ ከታመሰ ዋል ደር ብሏል። እንግዲህ ዛሬ ደግሞ በመጨረሻ ያ ገንዘብ ብዙ ነገሮችን ሲያደርግ ቆይቶ እርስ በርሳቸው ሲያጣላቸው ሲያስተዛዝባቸው፣ እንግዲህ ገንዘብ የማይሰራው ነገር የለም። ገንዘብ የማይቀይረው ሰው የለም። ገንዘብ የማያጓጓው ሰው የለም። በተለይ በዚህ ሰዓት ላይ ገንዘብ ለገንዘብ ተብሎ የሰው ልጅ የሚገደልበት፣ ለገንዘብ ተብሎ የሰው ልጅ እንደ ሽንኩርት የሚከተፍበት፣ ለሰው ልጅ ተብሎ ዘግናኝ ድርጊቶች የሚፈጸምበት ጊዜ ላይ ነው ያለ ነው። በዚህም አማካኝነት እንግዲህ እነዚህን ረጅም ዓመታት አብረው የቆዩ በፍቅር በአንድነት በመተሳሰብ የቆዩ እነዚህ ውድ ቤተሰቦች ለማለያየት የተደረገው ነገር በጣም የሚገርም ነበር። ከዚህም እንግዲህ እንደሚታወቀው ተንካሲስ ነው ብሩን መጀመሪያ ያመጣው። ተንካሲስ ብሩን ሲያመጣው እንግዲህ ሁሉ ቤተሰብ መጀመሪያ አንድ ላይ እንከፋፈለው ተባለ። ግን መሳይ የሚባል ተንካሲስ ወልካፋ ነው። ተንካሲስ ማለካሲም ነው። ይቅርታ እና ቤተሰቦቻችን መሳይ ማለት ነው ጋይስ። ከሁሉም በላይ በቃ መሳይ በጣም ገንዘብ ወዳድ ነው። ሁሉም ሰው ገንዘብ የሚጠላ የለም በነገራችን ላይ። ግን መሳይ ማለት ለሰው ብለህ ይሄን ሰው ረዳው ቢባል ማረድ የሚችል ነው። መጀመሪያም እንደሚታወቀው ትትና እዚህ ቤት በመጣሽ ጊዜ ለነዚህና ግብረ አበሮቻቸው አሳልፎ በስልክ እያወራ ያን ሁሉ ኢንፎርሜሽን አድርሶ እስከ ቤት ድረስ ያመጣቸው እሱ ነበር። አሁንም እንግዲህ ደግሞ ይሄን ገንዘብ ተንካሲስ ይሄን ገንዘብ አንተ ለነሱም ለምን ታካፍላለህ? ባለ ንብረቱ አንተ ነህ። ስለዚህ ገንዘብህን ይዘህ እንደውም ምናልባት ካልሆነ ራሱ ይሄን የመሰለ ገንዘብ ይዘህ ለራስ ህይወትህን ኑሩ ነው ያለው። በዛም እንግዲህ ተንካሲስ እውነት መስሎት በቃ ናቶሎ እኔ ጋር እንሄዳለን በማለት መሳይ ሲጀመር ይጠበቀምበት ነው። እሱን የሆነ ነገር አድርጎ ተንካሲስ ላይ ብሩን ለንጠቅ ስለፈለገ በተለይ መጀመሪያ ላይ ደግሞ ከጽጌ ጋር አንድ ላይ በማደም ከጽጌ ጋር አንድ ላይ ሆነው ነገሮችን በእንትን በማለት ያንን ያደረጉትን ነገር በሚገርም ሁኔታ ነው እንግዲህ ያን ነገር ያደረጉት። ሶ በመጨረሻም እንግዲህ ያን የተቀበሉትን ሁኔታ መሳይ ጋር ሲሄዱ ግን መሀል ላይ ሲደርሱ አብርሽ ደረሰባቸው። ከዛ እንደገና አብርሽ በጣም ተቀየመበት፣ ተቆጣው ምናምን ማለት ነው። ሶ አብርሽን እንግዲህ ስላስቀየመ በኋላ ብሩን ማላካፍልም ስላለ ሲጀመር አብርሽ ልካፈል ምናምን አላለም። ግን በቃ ቤተሰቡን ነስቶት ነበር። ስበርሳቸው አጣልቶቹ ነበር። አብርሽና ተንካስ ኦልሬዲ ተጣልተዋል። በሱ የተነሳ በቃ ብዙ ጋር ገልሞ ደብቆት በነበረበት ሰዓት ላይ መላ ቤተሰቡ ታምሶ ነበረ። የግል ትትና በቃ ኤቭሪቲንግ። ከዛም እንግዲህ ጽጌን ወደ ቤት አምጥቶ መሳይ ተንካሲስ ታንታርግዣለሁ ብለሽ በቃ የሆነ ሲስተማቲክ ሆነን ይሄን ብር ከሱ ማምለጥ አለብን። ምክንያቱም አንደኛ አንቺን እንዲያቀርብሽ ከዛ ገንዘቡ ያለበትን ሁኔታ ኢንፎርሜሽን እንድታገኝ፣ ምክንያቱም ልካኔ እየሸሸጉኝ ስለሆነ በማለት እንግዲህ እሷን መክሯ መጣል። መጨረሻ ላይ ግን ተንካሲስ ስለነቃባቸው ምክንያቱም ጽጌን ጥንቅቅ አድርጎ ባህሪዋን ስለተረዳ ኦፍ ኮርስ ይወዳት ነበረ። ግን ደግሞ አርግዣለሁኝ በተለየ በዓል ጊዜ ፊኛው ውስጥ ወርቅ አለ ብላ በመጣሽ ሰዓት ላይ አርግዤ የዛን ሰዓት እኮ ነው የሄድኩት። መጀመሪያ በቃ ምን አባክ ብላ ሰድባው ነው ሄደችው። በኋላ እንደገና በቃ የዛን ሰዓት አድረን እኮ ነው እናንተ አብረን ያደርነው ሰው ክብሬን ወስደሃል አርግዣለሁ አለኝ ማለት ነው። እና ተንካሲስ ማቅልሽ ጉዳይ የለኝም በቃ ካጠገቤ ጥፊልኝ አላቀሽም አታቂኝም ብሎ እንግዲህ ሲያባረራት ይሄ በሆነበት ታይም ላይ እንግዲህ
ድጋሜ ተመጣች። ግን አበረራት። በቃ አፍንጫዋን ይዞ ጆሮዋን ይዞ አንጠልጥሎ ነው ገትቶ ከቤት ያስወጣት እና በዛም እንግዲህ ትንሽ ሰላም ሰከን ብሎ ነበር ቤተሰቡ። ግን ያ ሆኖ እያለም መሳይ ብዙ ነገሮችን ሲያደርግ ነበረ። ግን በመጨረሻ ይሄ ገንዘብ ለላመዘዝ የያዘ ነው። ስለዚህ ይሄ ገንዘብ የተሰረቀ ነው። ምናልባትም ይሄ ገንዘብ የሰው ሊሆን ይችላል። ይሄ ገንዘብ የታመመ መታከሚያ ሊሆን ይችላል። ይሄ ገንዘብ ምናልባት የዲሃ ገንዘብ የተለምኖ የተገኘ ብር ሊሆን ይችላል። ስለዚህ ይህንን ገንዘብ አሳልፈን ለህግ አካል መስጠት አለብን ብለው ተመካክረው ነበርና ተንከሲስና እንሄድ ሲለው ተንከሲስ እንግዲህ መሄድ አልፈለገም። ምክንያቱም ስለፈራ ያው ፖሊስ ጋር መነካካት ስለማይፈልግ ምክንያቱም ከየት መጣ እንዴት መጣ የሚለው ነገር ያው የፖሊስ ጥያቄ እንደምታውቁ ከባድ ስለሆነ ከዛ አንፃር አልሄድም ብሎ ነበረ። ግን አብርሽ ይዞ ሄዶ እንግዲህ ከመሳይ ጋር አስረክበው መጥተዋል። ግን ያው ለሁላችሁም ለጥያቄ ነገ ትፈልጋላችሁ ተብለዋል ማለት ነው። እንግዲህ በመምጣታቸው ወዳው ቤት ውስጥ ከመግባታቸው ብሩን አሳልፈው ሰጥተው ወዳው ነው እንግዲህ የሆነ ሰው የመጣባቸው። ያም እንግዲህ ምናልባት የነዚህና ሰው ሊሆን ይችላል የሚል ሀሳብ አለን። ምክንያቱም ገንዘቡን የወረወረው እነሱን በቃ ምን ላይ ናቸው በዛ ላይ ኢንፎርሜሽን እያጣራ ምናምን ስለሚሆን as the result at the end of the day በመጨረሻው ሰዓት ላይ እንግዲህ ቤት ድረስ መተውባቸዋል። እንግዲህ በጣም ነው የደነገጡት። ወይኔ ጉዳችን ነው ያለችው። እንግዲህ ምናልባትም ገልሞም ሊሆን ይችላል ያስደነግጣቸው። እንግዲህ ጀግናና ፈሪውን እንግዲህ እዚህ ጋር ሊለይ ሊሆን ይችላል ብዬ አስባለሁ። ዙሮ ግን የሆነ የመጣባቸው ሰው አለ። እነሱም በጣም ነው የደነገጡት። ክው ነው ያሉት ጋይስ። በቃ በጣም ማለት ነው። ቤተሰቦቻችን እንግዲህ ምንም ማድረግ አይቻልም። ፈጣሪ እርዳችሁ ያበርታችሁ ነው ልንላቸው የምንችለው። ምክንያቱም ከዛ ያለፈ ከዚህ የተሻለ ሌላ የምንለው ነገር አይኖርም። እንደሚስተካከልላቸው እንግዲህ ተስፋ እናደርጋለን ማለት ነው ቤተሰቦቻችን። የመሳይ ጉዳይ ግን በጣም ነው የሚያሳዝነው። ሌላው እንግዲህ ትትና አብርሽ የሆነ ጠበቅ ያለ መልእክት ዛሬ ያስተላልፎላታል። እንዴኔ እንዳትወኚ ጊዜሽን ተጠቀሚ፣ ሰዓትሽን በአግባብ ተጠቀሚ። ምክንያቱም እኔ በጊዜው በሰዓቱ የተሰጠኝን ሁኔታና ታይም ባለመጠቀሚ ዛሬ ላይ ዋጋ እያስከፈለኝ ነው። ስለዚህ ለመድብል የሆነ ስሜት እንዳለሽ አውቃለሁኝ። ፍቅሩን ተቀበዩ እና የራስሽን ህይወትሽን ኑሪ ብሏታል። እሷ የምትፈልገው እሱ ጋር ኑሪ ሳይሆን ከኔ ጋር በቃ ምን ትያለሽ የሚል ነገር ነበረ እየጠበቀች ያለችው። ግን እሱ እንደዛ ማድረግ አልፈልግም። ሲቀጥል ከሱ ጋር ከመድብል ጋር ሪሌሽን አላት ብሎ ስለሚያስብ ሲቀጥል ደግሞ አብርሽ በዚህ ልክ ትትና ነው አይወዳትም። የሆነ ጀስት ተታቃላችሁ የሆነ አይን ፍቅር የሚባል ነገር እንደዛ ነው እንጂ ይሄን ያክል ትልቅ ያለ ፍቅር ይዞት ምናምን አይደለም። ስለዚህ በቃ ራስሽን ሁኚ፣ ልብሽን አዳምጪው፣ ቆም ብለሽ ልብሽን አዳምጪው ያላት ነበረ። ልቧና ሁኔታውማ ያለው አንተ ጋር ነው፣ አብርሽ ጋር ነው ያለው። ግን እሱ ደግሞ አሁን የግሌን እያባረረ ነው። እሱ የግሌን ያባራል፣ የግሌ ደግሞ ገልሞን ትላለች፣ ትትና ደግሞ አብርሽን ትላለች። መድብል ትትናን ይላል። በቃ ጋይስ ፈላጊና ተፈላላጊ አልገናኛል። በነገራችን ላይ ገልሞና ትትና ግን ገልሞና ይቅርታ የግሌ አሪፍ እንትን ላይ ነበሩ። ግን ችግሩ እንደታውቃላችሁ ገልሞ ለአብርሽ ብሎ ራሱን አሳልፎ ሰጠ። በቃ ፍቅሯን እሷን መቀበል አልፈለገም። ምክንያቱም አብርሽ ያው ቀድሞ ከተናገረው አንፃር ማለት ነው። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንመጣ ሰብስክራይብ ላይ አድርጉ። መልካም ጊዜ ባይ። ወዳችኋለሁ።